The afro has been causing quite a storm in Ethiopia's entertainment scene. Ethiopian superstar singer Tewodros Kasakhun, popularly known as Teddy Afro, has put Ethiopia on the global music map. Now, Ethiopia's biggest music star, Teddy Afro, is back with a new album which is making waves across the world. The album, Ethiopia, is named after the country of his birth. ሚያዝያ 8 2018 ከቀኑ 8 ሰዓት ከ8 ዓመት በኋላ 8 የሚሉበትን የበዙበትን ቅኔ እንግዲህ አንዳንዶች እንደዛ አድርገው የተረጉሙታል። እስቲ በጋራ ሪአክቱን እንመልከት። በደብተራዎች የዘመን ቀመር ከ8 ዓመት በኋላ በ2018 ዓመተ ምህረት በ8ኛው ወርህ በ8ኛው ቀን በዕለተ ሐሙስ ከቀኑ 8 ሰዓት ቀመር ነው ይሄ ነገር ግን 8 ኦኬ። በነገራችን ላይ ቴዎድሮስ ካሳሁን አንድ አርቲስት አንድ ዘፋኝ ብቻ አይደለም። በአማርኛ ቋንቋ እድገት ብልጽግና ላይ ተጽዕኖን ካሳረፈ አንድ ግንባር ቀደም አርቲስት ነው። ቴዎድሮስ ካሳሁን መቃወም ማለት አማርኛን ቋንቋ እድገቱን ብልጽግናውን ማኮሰስና ማቀንጨር ነው። ቴዎድሮስ ካሳሁን ዙፋን ላይ ሳይሆን የነገሰው በሚሊዮኖች ልብ ላይ ያለ ዙፋን የነገሰ የሰለጠነ ሰው ነው። ቴዲ የጆሮ ነፃ አውጪ ግንባራችን ነው። የቴዲ ዘፈኖች በዩኒቨርሲቲ እንደ አንድ ኮርስ መሰጠት አለበት። የቴዲን ዘፈኖች አለመስማት ጎዶሎነት ነው። አዲሱ አልበም ቶሎ ተለቆ በእነንተና የታመሙ ጆሮአችን ይፈወስልን። ንጉሳችን ኦልሬዲ የሀገር ህዝብ የዓለም ህዝብ እየመሰከረለት ነው። ስፔሻሊ እስቲ በጋራ እንመልከት። ብዙ ሪአክት አሉ፣ በጋራ እናያቸዋለን። ዳጊ ክሬቲቭስ ነው። ሰብስክራይብ ማድረጋችሁ እንዳትረሱ። ከቀናት በኋላ የቴዲን ቅኔዎች እንደጾሙ እንፈታዋለን። አይደለም እኮ ራሱን ቴዲ እናስፈታዋለን ለማለት ፈልጌ እንጂ እኛ ከየት አምጥተን እንፈታዋለን? አንቺ ከየት እንፈታዋለን?